ሰላም ጤና ይስጥልን ውድ የረመጥ ሚዲያ ቤተሰቦች እንደምን አላችሁ? ይህ ረመጥ ሚዲያ ነው። ወቅታዊ መረጃዎችን ይዘንላችሁ ቀርበናል። እስከ ዝግጅታችን ፍጻሜ ድረስ አብራችሁን እንድትቆዩ በአክብሮት እየጋበዝን በተለይም ደግሞ የነዳጅ ዋጋ መቀነሱን እንዲሁም ኢራንና አሜሪካ ለድርድር በተቀመጡበት ወቅት አሜሪካ ጥቃት መሰንዘሯን በተመለከተ መረጃዎችን ወደ እናንተ እናደርሳለን። እስከ ዝግጅታችን ፍጻሜ ድረስ ቆይታችሁን ከኛ ጋር አድርጉ። የአሜሪካ ጦር በደቡባዊ ኢራን ፈንጂዎችን ለማጥመድ በሚሞክሩ ጀልባዎችና በሚሳኤል ማስወንጨፊያ ጣቢያዎች ላይ ራስን የመከላከል እርምጃ ሲል በገለጸው ወታደራዊ ዘመቻ ጥቃት መፈጸሙን አስታወቀም። የአሜሪካ ማዕከላዊ እዝ ባወጣው ይፋዊ መግለጫ የዚህ ጥቃት ዋና ዓላማ ከኢራን ኃይሎች የሚሰነዘሩ ስጋቶችን በመቀልበስ የጦር ሰራዊታችንን ደህንነት ለመጠበቅ ታስቦ የተወሰደ እርምጃ ነው ብሏል። የማዕከላዊ እዙ ቃል አቀባይ የሆኑት የባህር ኃይል ካፒቴን ቲም ሆንኪንስ በበኩላቸው እርምጃውን አስመልክተው በሰጡት ማብራሪያ የአሜሪካ ማዕከላዊ እዝ በአሁኑ ወቅት በመካሄድ ላይ ባለው የተኩስ አቁም ሂደት ትዕግስት የተሞላበት ጥንቃቄ ያደረገ ቢሆንም ኃይሎቻችንን የመከላከል ተግባሩን ግን አጠናክሮ ይቀጥላል ሲሉ ገልጸዋል። በኢራንና አካባቢው ያሉትን አጠቃላይ የአሜሪካ ወታደራዊ እንቅስቃሴዎች የሚያስተባብረው ማዕከላዊ እዝ ባወጣው መግለጫ እነዚህ ክስተቶች ባለፉት 24 ሰዓት ውስጥ የተፈጸሙ መሆናቸውንና እርምጃው የአሜሪካ ጦርን ደህንነት ለመጠበቅ ታስቦ የተወሰደ መሆኑን አስታውቋል። አሜሪካ በጦሯ ላይ በቀጥታ ጥቃት ተሰንዝሯል እያለች አይደለም። ይልቁንም በተለይ በሚሳኤል ማስወንጨፊያ ጣቢያዎችና ፈንጂዎችን ሊያጠምዱ በነበሩ ጀልባዎች ላይ የተወሰደው እርምጃ በአካባቢው የሚገኙ ወታደሮቿን ለመጠበቅ የተደረገ የቅድመ መከላከል እርምጃ መሆኑን ነው የገለጸች። በመሆኑም በአሁኑ ወቅት በርካታ ሀገራትን አሳትፎ እየተካሄደ ያለውን የድርድር ሂደት የሚያስተጓጉል አይሆንም። ይሁን እንጂ ክስተቱ ለሁለቱም ሀገራት አሳሳቢ ወቅት መሆኑ አይካድም። ከሁሉም በላይ ደግሞ ይህ እርምጃ የአሜሪካ ወታደራዊ ኃይል አሁንም ቢሆን ቀጠናውን ሙሉ በሙሉ እንዳለቀቀ የሚያሳይ ነው ተብሏል። በአሜሪካና በኢራን መካከል የሰላም ስምምነት ይፈረማል የሚል ተስፋ በስፋት በመታየቱም የነዳጅ ዋጋ በከፍተኛ ሁኔታ ቀነሰ። በእስያ የአክሲዮን ገበያዎች ላይም ጭማሪ ታይቷል። ቅዳሜ ዕለት የአሜሪካው ፕሬዝዳንት ዶናልድ ትራምፕ ከቴህራን ጋር የሰላም ስምምነት ነጥቦች በአብዛኛው ድርድር ተደርጎባቸዋል በማለት ዝርዝሩን ባይገልጹም መረጃዎችን አቀብለዋል። ሁለቱ ሀገራት በበርካታ ጉዳዮች ላይ መስማማታቸው ሲገለጽ ቢቆይም ትራምፕ ተደራዳሪዎች ከኢራን ጋር ስምምነት ለመፈረም እንዳይጣደፉ አሳስበዋል። ሰኞ ጠዋት በእስያ ገበያ ብሬንት ድፍድፍ ነዳጅ 5.5 በመቶ ቅናሽ ያሳየ ሲሆን በአሜሪካ ደግሞ የ5.8 በመቶ ቀንሶ $90.99 ተሸጧል። ትራምፕ ከኢራን ጋር የሚደረገው ድርድር የሆርሙዝ ወሽመጥን ዳግም ማስከፈት የሚያካትት ነው ያሉ ሲሆን ለወራት መንቀሳቀሻ አጥተው የቆሙ ነዳጅ ጫኝ መርከቦች በነጻነት እንዲጓዙ ያስችላል ተብሎ ነበር። ጠባቡ የባህር መተላለፊያ የዓለም 1/5 ነዳጅና የተፈጥሮ ጋዝ የሚተላለፍበት ሲሆን ከየካቲት 21 ቀን 2018 ዓ.ም በኋላ ተዘግቷል። ቅዳሜ ዕለት ትራምፕ በማህበራዊ ሚዲያ ገጻቸው ላይ ከሳውዲ አረቢያ፣ ከዩናይትድ አረብ ኤምሬትስ እንዲሁም ከኳታር ጋር በሰላም ስምምነቱ የመግባቢያ ሰነድ ዙሪያ ጥሩ ውይይት ማድረጋቸውን ገልጸዋል። አብራችሁን ስለቆያችሁ ከልብ እናመሰግናለን። ሰብስክራይብ እያደረጋችሁ ቤተሰባዊ ግንኙነታችሁን እንድታጠናክሩ በአክብሮት እንጠይቃለን። ጤና ይስጥልን።